ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ40 ዓመታችን በኋላ አጥንቶቻችንን እንዴት አድግተን መገንባት ወይም ደግሞ ማጠንከር እንደምንችል በዚህ ቪዲዮ ላይ ሁሉንም በግልጽ እነግራችኋለሁ ማለት ነው። ይህ ቪዲዮ በፍጹም እንዳያመልጣችሁ፣ ሌሎችም ደግሞ እንዲማሩበት ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከ40 ዓመት በኋላ አጥንት እንደገና መገንባት ይችላል። ነገር ግን አንድን ቁልፍ እውነትን መረዳትም አለባችሁ። ከ40 ዓመታችን በኋላ ወይም ደግሞ እድሜያችን ከዛ በላይም እየጨመረ በሚሄድበት ጊዜ ሰውነታችን አጥንትን ከሚገነባበት ፍጥነት ይልቅ በተፈጥሮ የሚሰብርበት ፍጥነት ይጨምራል። ስለዚህ ግባችን ዝም ብሎ ካልሲየም መውሰድ ብቻ አይደለም። ግባችን አጥንትን የሚገነቡ ሴሎችን ኦስቲዮብላስትስን ማንቃት እናም የአጥንት መመናመንን ኦስቲዮክላስትስን መቀነስ ነው። ከ40 ዓመታችን በኋላ አጥንቶቻችን ለምን እንደሚዳከሙ ልንገራችሁ። ከ40 ዓመታችን በኋላ ወይም ደግሞ እድሜያችን በከፍተኛ ሁኔታ እየጨመረ በሚሄድበት ጊዜ የኤስትሮጅን ወይም ደግሞ የቴስቴስትሮን መጠን በመቀነሱ፣ የቫይታሚን ዲ መምጠጥ አቅም በመቀነሱ፣ የጨጓራ አሲድ መቀነስ አነስተኛ የማዕድናት መምጠጥ እንዲኖር ያደርጋል። የአካል ብቃት እንቅስቃሴ ብዙ ጊዜ ይቀንሳል። ኢንፍላሜሽን ወይም ደግሞ የሰውነት ብግነትም በእድሜ ሂደት እየጨመረ ስለሚመጣ የጡንቻ መጠንም ይቀንሳል። አነስተኛ የአጥንት መነቃቃት ማለት ነው የጡንቻ መጠን ቀነሰ ማለት። በእነዚህ ምክንያቶች ታዲያ አጥንቶቻችን እድሜያችን እየጨመረ በሚሄድበት ጊዜ ይዳከማሉ ወይም ደግሞ ይሳሳሉ ማለት ነው። አጥንቶቻችን ህያው የሆኑ ቲሹዎች ናቸው። ካልተነቃቁ፣ ካልተመገቡ እናም ካልተጠበቁ ያንሳሉ ወይም ደግሞ ይመናመናሉ ማለት ነው። ይህንን ማወቅ ያስፈልጋል። ታዲያ እድሜያችን እየጨመረ ሲሄድ አጥንታችንን እንዴት መገንባት እናም ማጠንከር እንደምንችል መፍትሄዎችን እነግራችኋለሁኝ። አንደኛ፣ አጥንቶቻችንን የሚያጠናክሩ የጥንካሬ ስልጠና ወይም ደግሞ ስፖርትን መስራት ነው። በጣም ኃይለኛው አጥንት ገንቢ መፍትሄ ነው። አጥንቶቻችን ጫና ሲሰማቸው ያርጋሉ። ጫና ከሌለ ግን መልሶ ለመገንባት ምልክት አያሳዩም። ምርጥ አጥንቶቻችንን የሚገነቡ እንቅስቃሴዎች የምንላቸው ስኳት ማድረግ፣ ለንጅስ የምንለው ዴድሊፍት መስራት፣ ፑሽአፕ መስራት፣ ሲታፕ መስራት፣ ቀለል ያሉ ክብደቶችንም ማንሳት። እነዚህ እንቅስቃሴዎች አጥንቶቻችንን ይገነባሉ። ጡንቻዎች አጥንትን ሲጎትቱ አጥንቶች ጫናውን ያውቃሉ። ኦስቲዮብላስትስ ይነቃሉ። አዲስ የአጥንት ቲሹም ይፈጠራል ማለት ነው። በሳምንት ከ3 እስከ 4 ቀናት ከ20 እስከ 40 ደቂቃዎች እንቅስቃሴን አድርጉ። ታዲያ በእግር በዳሌ እናም በአከርካሪ ላይ ትኩረት አድርጉ። ከፍተኛው የመሰበር አደጋ ያለባቸው አካባቢዎች ናቸው። የራስን የሰውነት ክብደት በመጠቀም የሚሰሩ ስልጠናዎች ወይም ደግሞ እንቅስቃሴዎች እንኳን ይረዳሉ። በእግር መጓዝ ብቻውን ጥሩ ነው፣ ነገር ግን አጥንትን መልሶ ለመገንባት ያን ያክል ከበቂ በላይ አይደለም። ስለዚህ ሌሎች የጥንካሬ ስልጠናዎችን ማድረግም ያስፈልጋል። ሁለተኛ፣ በቂ ፕሮቲንን ተመገቡ። አብዛኛው ሰው በቂ የሆነ ፕሮቲንን አያገኝም። አጥንት ካልሲየም ብቻ አይደለም፣ ወደ 50% የሚጠጋው የአጥንት ፕሮቲን የኮላጅን ማትሪክስ ነው። ዝቅተኛ ፕሮቲን ማለት ደካማ የሆነ የአጥንት መዋቅር ማለት ነው። ከ40 ዓመታችን በኋላ በቀን በ1 ኪሎ ግራም የሰውነት ክብደት ከ1 እስከ 1.2 ግራም ፕሮቲን መመገብ ይኖርብናል። ለምሳሌ ክብደታችሁ 70 ኪሎ ግራም ከሆነ በቀን ከ70 እስከ 84 ግራም ፕሮቲን ማግኘት ይኖርባችኋል ማለት ነው። ምርጥ የፕሮቲን ምንጮች የምንላቸው ደግሞ
እንቁላል፣ ምስር፣ ባቄላ እናም አተር፣ አሳ፣ ዶሮ፣ እርጎ፣ ለውዝ ወይም ደግሞ ጥራጥሬዎች እናም ኮላጅን ፔፕታይድስ ያስፈልጋል። በቂ ፕሮቲን ሳይኖር ካልሲየም ጠንካራ አጥንትን በፍጹም መፍጠር አይችልም። ሶስተኛ ቫይታሚን ዲን አሳድጉ። ቫይታሚን ዲ በተለይ ከ40 ዓመታችን በኋላ ወሳኝ ነው፣ ምክንያቱም መጠኑ እየቀነሰ ስለሚሄድ መጠንቀቅ ያስፈልጋል። ቫይታሚን ዲ ለሰውነታችን መልእክትን ይሰጠዋል። ካልሲየምን መጠህ አጥንት ገንባ የሚል ትዕዛዝን ይሰጠዋል ማለት ነው። ያለ ቫይታሚን ዲ ቀኑን ሙሉ ካልሲየምን ብትመገቡም እንኳን በፍጹም ጥቅምን አታገኙምም፣ አይሰራምም። ከ15 እስከ 30 ደቂቃ የፀሐይ ብርሃንን በየቀኑ አግኙ። እጅና ፊታችሁን ለፀሐይ አጋልጡ። ከተቻለ በደም ውስጥ ያለውን የቫይታሚን ዲ መጠንን በሕክምና አረጋግጡ። እጥረት ካለ ማሟያ ወይም ሰፕልመንትን ውሰዱ በሐኪማችሁ ትዕዛዝ መሰረት። ለካልሲየም መምጠጥ ተስማሚ የቫይታሚን መጠን ግዴታ አስፈላጊ ነው። አራተኛ ማግኒዥየም ነው፣ የተረሳው የአጥንት ማዕድን ነው። ካልሲየም በአጥንት ውስጥ በትክክል እንዲቀመጥ ማግኒዥየም ያስፈልገዋል። ዝቅተኛ የማግኒዥየም መጠን ካለ ካልሲየም በደም ስሮች ውስጥ ይከማቻል፣ ጡንቻችንም ይሸማቀቃል፣ አጥንትም ይዳከማል። ጥሩ የማግኒዥየም ምንጮች የምንላቸው የዱባ ፍሬ ወይም ፐምኪን ሲድ፣ ለውዝ እንደ አልመንድ፣ ስፒናች፣ ባቄላ እናም ጥቁር ቸኮሌት 70% እናም ከዛ በላይ የኮኮዋ ይዘት ያለው ጥሩ የማግኒዥየም ምንጮች ናቸው። ማግኒዥየም ደግሞ እንቅልፍንም ያሻሽላል። አጥንት ደግሞ በእንቅልፍ ወቅት እንደገና ይገነባል። አምስተኛ ቫይታሚን ኬቱን መጠቀም ያስፈልጋል። ካልሲየምን ወደ አጥንት ይመራል። ይህ ቫይታሚን ኬቱ ኦስቲዮ ካልሲን የተባለውን ፕሮቲንን ያነቃቃል። ይህ ፕሮቲን ካልሲየምን በአጥንት ውስጥ ይቆልፋል። ያለ ቫይታሚን ኬቱ ካልሲየም ወደ አጥንት መሄድ ሲገባው ወደ ደም ስሮች ሊሄድ ይችላል። ጥሩ የቫይታሚን ኬቱ ምንጮች ደግሞ የእንቁላል አስኳል፣ ፈርመንትድ ፉድ የምንላቸው፣ ሳርን የተመገቡ ከብቶች ወተታቸው ማለት ነው ጥሩ የቫይታሚን ኬቱ ምንጭ ነው። እናም ናቶ በጣም በቫይታሚን ኬቱ የበለጸገ ምንጭ ነው። ይህ በተለይ ከ40 ዓመት በኋላ በጣም አስፈላጊ ነው። ስድስተኛ አጥንት ገዳዮችን ማቆም ያስፈልጋል። በየቀኑ አጥንትን እያጠፋችሁ መልሳችሁ በፍጹም ልትገነቡት አትችሉም። ከመጠን በላይ ስኳርን፣ ምክንያቱም ስኳር ኢንፍላሜሽን ወይም ደግሞ ብግነትን ይጨምራል። ለስላሳ መጠጦች፣ ፎስፈሪክ አሲድ የአጥንትን ሚዛን ያዳክማል። ሲጃራ ማጨስን፣ ከመጠን በላይ አልኮል መጠቀምን፣ በጣም ዝቅተኛ ካሎሪ ያለው አመጋገብን፣ እንቅስቃሴ አልባ የአኗኗር ዘይቤን አስወግዷቸው። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን የአጥንት መመናመንን ያፋጥነዋል። ሰባተኛ የጨጓራና የአንጀት ጤናችሁን አሻሽሉ። ከ40 ዓመት በኋላ የምግብ መፈጨት ይዳከማል። ደካማ አንጀት አላችሁ ማለት ደካማ የማዕድናት መምጠጥ ማለት ነው። አንጀትን በፋይበር፣ በፈርመንትድ ምግቦች፣ በዝንጅብል ሻይ፣ በፕሮባዮቲክስ ደግፉት። እንዲሁም የጨጓራ መድኃኒቶችን አንታሲድን ያለ አግባብ መጠቀምን አቁሙ። ንጥረ ነገሮችን መምጠጥ ካልቻላችሁ አጥንትን መልሰው መገንባት አትችሉም ማለት ነው። ስለዚህ ጥንቃቄ ያድርጉ። ስምንተኛ የሆርሞን ሚዛንን መጠበቅ ነው። በተለይም ለሴቶች ከማረጥ በኋላ በጣም አስፈላጊ ነው። ኤስትሮጅን አጥንትን ይጠብቃል። ዝቅተኛ የኤስትሮጅን መጠን ማለት ፈጣን የሆነ የአጥንት መጥፋት ማለት ነው። ለወንዶች ደግሞ ዝቅተኛ የሆነ ቴስቴስትሮን የአጥንት ዴንሲቲውን ይቀንሰዋል። ሆርሞኖችን የሚደግፉ የአኗኗር ዘይቤዎችን ተከተሉ። የጥንካሬ ስልጠናን፣ ጥሩ እንቅልፍን መተኛት፣ ጤናማ የሆኑ ስቦችን መመገብ፣ ውጥረት ወይም ደግሞ ስትረስን መቆጣጠር ያስፈልጋል። ከፍተኛ የአጥንት መጥፋት ካለ የሕክምና እርዳታም ሊያስፈልግ ይችላል። ዘጠነኛ እንቅልፍ ነው። እንቅልፍ ዝምተኛው የአጥንት ገንቢ ነው። በቂ እንቅልፍ ያስፈልጋቸዋል።
በጥልቅ እንቅልፍ ወቅት የእድገት ሆርሞን ይለቀቃል። የቲሹ ጥገናም ይጨምራል። የአጥንት መፈጠርም ይሻሻላል። ግቡ ታዲያ ከ7 እስከ 8 ሰዓታት በየቀኑ ጥራት ያለው እንቅልፍን ተኙ። ደካማ እንቅልፍ ኮርቲሶልን ይጨምራል። ይህ ደግሞ አጥንትን ይሰብራል። ስለዚህ እድሜያችን እየጨመረ በሚሄድበት ጊዜ አጥንቶቻችንን ለመገንባት ወይም ደግሞ ለማጠንከር እነዚህን መከተል ያስፈልገናል ማለት ነው። ታዲያ ዕለታዊ የአጥንት ግንባታ ምሳሌ ልንገራችሁ። ጠዋት ላይ ከ15 እስከ 20 ደቂቃ የፀሐይ ብርሃንን ማግኘት፣ በፕሮቲን የበለጸገ ቁርስን መመገብ፣ እንቁላል ወይም ደግሞ ባቄላን። ከሰዓት ደግሞ የጥንካሬ ስልጠና ወይም ደግሞ ፈጣን የሆነ የእግር ጉዞን በከፍታ ቦታ ላይ ማድረግ፣ በማግኒዥየም የበለጸጉ ምግቦችን መመገብ ያስፈልጋል። ምሽት ላይ ደግሞ ቀለል ያለ እራትን ከፕሮቲንናም ከአትክልት ጋር፣ ጥሩ የእንቅልፍ ልምድን ማድረግና እንደ አማራጭ ሞቅ ያለ የዝንጅብል ሻይ መጠቀም ተመራጭ ነው። የደም ዝውውርን ያሻሽላል። ታዲያ አጥንትን ለመገንባት ምን ያክል ጊዜ ይፈጃል ካላችሁ ልንገራችሁ። የአጥንት ግንባታ ዝግ ያለ ነው። በፍጥነት አጥንቶች አይገነቡም። በ3 ወራት ውስጥ በምልክቶች ላይ መሻሻልን ታያላችሁ። ከ6 እስከ 12 ወራት ደግሞ በዴንሲቲ በአጥንት ጥግግት ላይ ለውጦችን ትመለከታላችሁ። ከ1 እስከ 2 ዓመታት ደግሞ ጉልህ የሆነ የአጥንት ጥንካሬ ይኖራል ማለት ነው። አስተውሉ፣ ከምትሰሩት የስፖርት ጠንካራነት ወይም ደግሞ ብዛት ይልቅ ወጥነት ወይም ደግሞ ኮንሲስታንሲ ይበልጥ አስፈላጊ ነው። ትንሽ ትንሽ ስፖርት እየሰራችሁም ወጥነት ካላችሁ በአንዴ ብዙ ሰርታችሁ በጥቂት ጊዜ ውስጥ ከማቆም የተሻለ ውጤት አለው ማለት ነው። ታዲያ አጥንቶቻችሁ እየተሻሻሉ መሆኑን የሚያሳዩ ምልክቶችን ልንገራችሁ። የተስተካከለ የሆነ የሰውነት አቋም ይኖራችኋል። የእጅ የመጨበጥ ጥንካሬ መጨመር ይኖራችኋል። የጀርባ ህመም መቀነስ፣ የተሻሻለ የሰውነት ሚዛን መኖር እናም የተሻለ የጡንቻ ጥንካሬ ይኖራችኋል ማለት ነው። ታዲያ ከ40 ዓመት በኋላ አጥንት መቀነስ የተለመደ ነው። ነገር ግን ኦስቲዮፖሮሲስ ወይም ደግሞ የአጥንት መሳሳት የማይቀር ዕጣ አይደለም። ጤናማ የሆነ የአኗኗር ዘይቤ ወይም ደግሞ ልምድን ከተከተላችሁ ኦስቲዮፖሮሲስን ወይም ደግሞ የአጥንት መሳሳትን ማስወገድ ወይም መከላከል ትችላላችሁ። አጥንቶቻችን ለነዚህ ምላሽ ይሰጣል። ለጫና ወይም ደግሞ ለክብደት፣ ለአመጋገብ ስርዓታችን፣ ለሆርሞን ሚዛን እናም ለእረፍት ማለት ነው። ችላ ካላችሁት አጥንቶቻችን ያንሳል ወይም ደግሞ ይጎዳል፣ ይሳሳል። ካነቃቃችሁት ደግሞ አጥንቶቻችሁ ያድጋል እንዲሁም ይጠነክራል፣ ድጋፍም ያገኛል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች የነገርኳችሁን በርካታ መፍትሄዎቹን ለማከናወን ወይም ደግሞ ለማድረግ ሞክሩ። እነዚህን ካደረጋችሁ እድሜያችን እየጨመረ ወይም ደግሞ እየገፋ ሲሄድ አጥንቶቻችን መገንባት ወይም ደግሞ መጠንከር ይችላሉ ማለት ነው። ምንም እንኳን እድሜ እየጨመረ ሲሄድ የአጥንት መሳሳት እንዲሁም ደግሞ የአጥንት መጠንከር በተለምዶ እየቀነሰ ቢሄድም በምናደርገው ልምድና የአመጋገብ ስነ ስርዓት ደግሞ አጥንቶቻችን ይዞታቸውን ጠብቀው ጠንካራ ሆነው እንዲቆዩ ማድረግ እንችላለን ማለት ነው። ስለዚህ ደካማ እንዳትሆኑ፣ እንዳትደግሙ፣ እንዳትሰለቹ ምንጊዜም ቢሆን እንቅስቃሴን አድርጉ፣ አመጋገባችሁን አስተካክሉ፣ ጤናማ የሆነ የአኗኗር ዘይቤን ተከተሉ። የአጥንት መሳሳት አደጋ 100% ይቀንሳል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።